ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ፣ ብዝዝት ተረፍረፍ ይበልልኝ። አንዳንድ ነገር ሰምቼ ነው የመጣሁት እና ማለት ያው ትላንትና ማታ ነው የሰማሁት። ላይቭ ላይ የሆነ ቤት ሲወራና የሰማሁት ምንድነው ብሩኬ እንዳልታመመ እና ለስራ እንደሆነ። በነገራችን ላይ ማለት ነው እኔ ባለፈው ሀይሚ ወድቃ እንትን ያለሽ ቀን ያለቀስኩትን እንባ መቼም ማረሰውም። በህመም ግን የሚቀለድ አይመስለኝም። ማለት አላቅም እንዴት በዚህ ልክ ሊሆን ይችላል እናንተ ስታስቡት? እኔ እንጃ። እኔ ግን አይመስለኝም። ማኡል ብሩኬ ያልታመመም እንደዛ ሲሆን ለምን እንደዛ ሊያረግ ቻለ? ድራማ በዚህ ልክ አይመስለኝም። ብቻ እኛ የምንፈልገው አለመታመሙን ነው። ምንም ይሁኑ ምንም እነሱ የምንፈልገው አለመታመሙን ነው፣ መታመሙን አይደለም። አለመታመሙን ነው እና ለስራም ከሆነ ደስ ይላል። ግን በዚህ ልክ በህመም መቀለድ የሚቻል አይመስለኝም። ከባድ ነው የእውነት። እንደዚህ ካረጋችሁ ሀይሚዬ በጣም ነው የምታሳዝነው። ሳይታመም ታሟል ብላችሁ ከሆነ እንደዛ አላቅም። የምር በጣም እንትን ይለኛል። ምክንያቱም ለመሰላችሁ ትላንትና ኮሜንት ገብታችሁ አንብባችሁ ከሆነ የብዙዎች ልብ ተሰብሯል። እግዚአብሔር ምስክሬ ነው። እኔም ጭምር ደንግጫለሁ። በጣም ነው የደነገጥኩት። ወይኔ በቃ ልጁ የሆነ ነገር ሊሆን ነው፣ በቃ ወይኔ አልቻለም ማለት ነው። በቃ በጣም ተጨናንቋል ብሩኬ። በቃ ሀይሚዬም ጨከነችብኝ ብሎ በቃ ይሄ ልጅ ያልሆነ ነገር ውስጥ፣ ልጅቷም አልተፋታችሁ በየጊዜው እየጠራች ያልሆነ ነገር ታደርገዋለች፣ ያልሆነ ነገር ትለዋለች፣ ያልሆነ አይዲያ ታመጣለች። በቃ ይሄ ልጅ ሊያሳብዱት ነው ብዬ ሁሉን ትላንትና ደንግጫለሁ። የምር ትላንት በቃ ለዚህ የበቃ ምናምን በጣም ነው የደነገጥኩት። ምክንያቱም አውቀዋለሁ ሰው ልጅ ሲጨናነቅ በጣም በቃ ጭንቀት ሲበዛበት ከባድ ነው፣ ከባድ ነው። የእውነቴ ነው። ጭንቀት መጥፎ ነው በነገራችን ላይ። በጣም እንደ ጭንቀት መጥፎ በሽታ የለም። እና በቃ ብሩኬ ተጨናንቆ ነው የምር ያመመው ነው የመሰለኝ ትናንትና የምር። እና ምናልባት እነሱ ድራማ እንኳን ቢሆን የሚሰሩት በቃ ወይ ሀይሚዬ አታውቅም፣ ስለዚህ ለሀይሚ ድራማ ነው ብሎ ለመንገር በጣም ተጨንቋል፣ ፈርቷል። ድራማ ነው ቢላትም አታምነውም። በቃ የሆነ ነገር ውስጥ ሊገባ ነው ብሩኬ ነው ብዬ ያሰብኩት ማለት ነው። ግን ማታ ስሰማ አልታመመም፣ ለስራ ነው። ዶክተሩ ምንም አይነት የሕክምና ነገር ሲያደርግ አላየንም ምናምን እያሉ ሰማሁ። በነገራችን ላይ እንዲህ ያለ ነገር አለ። ለምሳሌ እኔ አንድ የሆነ ቪዲዮ ላይ ቲክቶክ ቪዲዮ ላይ አንድ የህክምና ማስታወቂያ ሰርተናል እኛ ማለት ነው። የህክምና ማስታወቂያ ስንሰራ ኦልሬዲ ልጁ ላይ ቪንቶ ምናምን የተደፋው ከዛ ጓደኞች በእህቱ ምክንያት ነው የተደበደበው ልጁ ምናምን ነገር እና እንደዛ አድርገን ቪዲዮን የሰራ ነው። ግን መንገድ ላይ ማለት ነው እግዚአብሔር ምስክሬ ነው የእውነት እየመሰላችሁ ሰው በቃ ቪዲዮ ሊያስቀርጸን አልቻለም። በቃ እየመጡ አልኳችሁ ምን ሆናችሁ ነው? ችግር አለ? ባጃጁ መኪናውም እየቆመ መንገድ ላይ በቃ ስቃያችንን ታውቃላችሁ። አረ ቲክቶክ እየሰራን ነው እያልን እንደገና ለነሱ እያበራራን ምናምን ነው ብታዩ። እና ሆስፒታል ሲገባ ምናምን ዶክተሮቹ አቀባበል ሲደረግለት ሲለጣጠፍ ግንባሩ ሲታሸግ ምናምን እስቲል እውነት ነው የሚመስለው። እንዲህ አይነት ነገር ለድራማ ይሰራል። ግን ደግሞ ይሄ ከሀይሚና ከብሩኬ አይጠበቅም። እስቲ ለእኔ እዛ ጋር እያለቀስኩ ምናምን እንደውም እኔ ማለት ነው እናት ሆኜ ነበር የሰራሁት እዛ እንትን ላይ ማለት ነው እዛ ድራማ ላይ እና እናት ሆኜ ነው የሰራሁት። የኔ ልጅ ነው ማለት ነው እንደዛ የተፈነከተው ምናምን። ግን ለማስታወቂያ ነው የሰራ ነው በነገራችን ላይ ፈውስ ክሊኒክ ማስታወቂያ ነው የሰራ ነው እና ኮምቦልቻ ውስጥ ነው እና እኔ ሳለቅስ እሪ ስል ምናምን ነገር ግን እኮ ውሸቴን ነው። የሆነ ውሃ እየደፉብኝ ምናምን ነው ከላይ፣ እግዚአብሔርን ነው የምላችሁ ከላይ ውሃ እያረጉብኝ ነው አይኔ ላይ ማለት ነው በየወረደ የሚመስለው። እና እንዲህ አይነት ድራማዎች አሉ፣ የሉም ማለት አይቻልም። እኔ ከማውቀው አንጻር ማለት ነው አይቻለሁ፣ አውቃለሁ። ግን ደግሞ የትላንትን ነው የብሩኬ
ከኔ እንጃ ብቻ ከባድ ነው እንደዚህ ከሆነ ማለት ነው። እና ሀይሚዬ አይዞሽ። ለማንኛውም የሆነ ከበድ ያለ ነገር ሲመጣ በምክንያት ነው ማለት ምናልባት አንቺና ብሩኬ አንድ የሚያደርጋችሁ ይሄ ነገር ሊሆን ይችላልና ምናልባት ሀይሚዬ ፊትሽን ወደ ብሩኬ መለሰሽ ከጎኑ ልትቆሚ ትችላለሽ። ምናልባት በዚህ ምክንያት እና ከበድ ያለ ነገር አንዳንዴ ለበጎ ነው እና ከጎኑ ሁኚ። ምንም ድራማም ከሆነ ደስ ይለናል፣ ችግር የለም። ዋናው እሱ ደህና ይሁን። አንቺ ከጎኑ ሆነሽ ግን አስታሚው፣ ከዛ ነገሮች ሰላም ይሆናሉ ብዬ አስባለሁ። በተረፈ ቡቡዬ ክፉ አይንካህ። በጣም ነው የምንወደህ፣ በጣም ነው የምናከብርህ። የእውነት ስብስማም እንደዛ ሆነ ማየት ከባድ ነው፣ በጣም ከባድ ነው እና ድራማ ቢሆን ምኞቴ ነው ለእኔ ማለት ነው። ድራማ ቢሆን ምኞቴ ነው። እውነቴን ነው የምላችሁ። እና እዩ የምትባየው ደግሞ እውነቴን ነው ምልሽ፣ እመኝኝ፣ ኋላ ቀሪ ነሽ አንቺ፣ ኋላ ቀሪ ነሽ፣ ዳር ቀሪ ነሽ፣ እመኝኝ። በጭራሽ ብሩኬ መቼም ቢሆን ከአንቺ ጎን ሊሆን አይችልም። መቼም እመኝኝ ስነግርሽ ማለት ነው። መቼም አንቺን ብሩኬ ሊወድሽ አይችልም። ስለዚህ የሚያዋጣሽን በሰዓቱ ከነ ክብርሽ፣ እስካሁንም ተዋርደሻል። በእርግጥ ምንም ክብር እስካሁን የለሽም፣ ግን ከነ ክብርሽ ከዚህ የበለጠ ውርደት ሳይከተልሽ ከልጆቹ ህይወት ውልቅ ብለሽ ብትውጪ መልካም ነው። የእውነት ለራስሽ ክብር ብትሰጠኝ ማለት ነው። ሲጀመር አሁን ብሩኬ ሲነቃ ራሱ አንቺን ማየት አይፈልግም። መኝኝ አንቺን ማየት አይፈልግም በጭራሽ። በቃ ሲነቃ ምን እንደሚላቸው ገምቱ፣ ዝም ብላችሁ። በቃ እዩ ውጭልኝ ነው ሊል የሚችለው፣ ውጭልኝ ነው በቃ። ስለዚህ ምናልባት ከሀይሚዬ ጋር ሰጣ ገባ ውስጥ ስለገቡ አንቺ ከብሩኬ ጎን ስለሆንሽ ምናልባት ይሄ ነገር ብሩኬ ለእኔ ቦታ ይሰጠኛል ብሽ አስበሽ ከሆነ ተሳስተሻል። ምክንያቱም እኛ ሁለቱንም በደንብ ነው የምናውቃቸው፣ ሀይሚን ብሩኬን የምናውቃቸዋለን በደንብ አድርገን ማለት ነው። በደንብ እነሱ መቼም የማይጠላሉ ልጆች ናቸው። አያችሁ ትላንትና ሀይሚ እንዴት እንደደነገጠች፣ ቁሊዋ ግፍፍ ነው ያለው። በጣም ነው የደነገጠችው። ፍቅር እንደዚህ ነው፣ ምንም ማድረግ አይቻልም። ስለዚህ አንቺ ከልጆቹ ህይወት በገዛ ፈቃድሽ ውልቅ ብለሽ ውጪ። ምን ችግር አለው? በቃ ውጭላችሁ። አይፈልጉሽም ማሚ እንዴ። ዞር ብለሽ እንዴ። ድራማም ቢሆን እንኳን እኮ በዚህ ልክ መሳደብ የለብሽም። አይታችኋል እንዴት እንደሰደበቻት ሀይሚን። መሳደብ የለብሽም። ድራማም ቢሆን በዚህ ልክ ስድብ ለምን አስፈለገ? አያስፈልግም። እንደዛ አይሰደብም፣ ነውር ነው። ትላንትና መተሽ በፈጣሪ ስም ትዕግስቴን በጣም እየተፈታተነችው ነው። እግዚአብሔርን እንዴ በቃ ተተሻቸው፣ ገሸሽ በይ፣ ዞር በይ። በቃ ምንድን ነው? ይኑሩበት፣ ልጆቹ ህይወታቸውን ይምሩበት። በቃ እነሱ ይዋደዳሉ። አንቺን ደግሞ አይወድሽም፣ ይሄን ወቂ። እና አንድ ማስተላለፍ የምፈልገው ነገር ቢኖር እባካችሁ አንገቱ ላይ ያለውን ሀብል ፍቱለት። እባካችሁ 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 ፍቱለት። ልጅቷ ያደረገችውን ፍቱለት። አልፈታችሁለት እንደው እስካሁን ፍቱለት። በመድኃኒዓለም ምን እንዳለው ምን ይታወቃል? ይቺ መርዝ